አጋጣሚ እዚህ ቦታ ሂዳችሁ በዚህ ሐይቅ አቅራቢያ ሆናችሁ አንድ ጠጠር ወይንም ደግሞ ሌላ ነገር ወደዚህ ሐይቅ ብትወረውሩ እንደ ሌላው ሐይቅ የወረወራችሁት ድንጋይ ወይንም ደግሞ ጠጠር ውሃው ላይ ሲወድቅ አታዩትም። የወደቀበት ሳይታወቅ ዳብዛው ጠፍቶ ይቀራል። በሌላ በኩል ደግሞ ይህ ሐይቅ በየጊዜው በራሱ መንገድ ቀለሙን ይቀይራል። በአንድ ወቅት ቀይ፣ በሌላ ወቅት ደግሞ አረንጓዴ፣ ሌላ ጊዜ ደግሞ ሰማያዊ እየሆነ ብዙዎችን ግራ ሲያጋባ ቆይቷል። ይህንን የሐይቁን ቀለም መቀያየር ተከትሎም የአካባቢው ሰዎች መጪው ጊዜ ረሃብ ነው፣ ቀጣዩ ጊዜ ደግሞ በረከትና ጥጋብ ነው እያሉ የሐይቁን ቀለም ትርጉም ይሰጡታል። ቦታውን የጎበኙ የተለያዩ ሀገራት ጎብኚዎችና የአካባቢው ነዋሪዎችም ከሐይቁ ውስጥ የሚወጣ የተለየ ሽታ እንዳለ ይናገራሉ። ከሐይቁ የሚወጣው ሽታ ልክ እንደተቃጠለ ዘይት ሁሉ ይሸታል በማለት ሐረ ሸይጣን የተባለው ሐይቅ የሚያወጣውን የተለየ ሽታ ይናገራሉ። ታዲያ ይህንን ለየት ያለ ተፈጥሮ እውነታውን ቦታው ድረስ ሂደን በአካል ማየት አለብን ያሉ ሰዎችም ቦታው ድረስ በመሄድ ይህንን ሐረ ሸይጣን የተባለውን ሐይቅ ጎብኝተው እውነታውንም አረጋግጠው በሁኔታው ተገርመው ተመልሰዋል። በዛሬው ዘገባችን በየጊዜው በራሱ መንገድ ቀለሙን የሚቀይረውንና ወደ ውሃው የተወረወረን ነገር የወደቀበት ሳይታይ ዋጥ አድርጎ የሚያስቀረውን በተለምዶ ሐረ ሸይጣን ወይንም ደግሞ ሰይጣናማው ሐይቅ እየተባለ የሚጠራውን ይህንን ለየት ያለና አስገራሚ ሐይቅ በተመለከተ አጠር ያለ ዘገባ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ይህ ሐረ ሸይጣን የሚባለው ሐይቅ ስያሜው ምን ይሆን በማለትም ብዙዎች ይጠይቃሉ። ሐረ ሸይጣን የሚለው ትርጉሙ ሀደ ሸይጣን ወይንም ደግሞ የሰይጣኖች እናት ወይንም ደግሞ አውራ ማለት ነው ሲሉ የአካባቢው ነዋሪዎች ይናገራሉ። በሌላ በኩል ደግሞ በስልጥኛ ቋንቋ ስያሜው ሐር አሽ ወይንም ደግሞ እጣን ማለት ነው በማለት ለሐይቁ የተለያየ ስያሜ ይሰጡታል። በአማርኛው ትርጉም ደግሞ ሐረ ሸይጣን ማለት እጣን አቀጣጠለ ማለት እንደሆነ ይናገራሉ። በሌላ በኩል ደግሞ ይህ ሐይቅ ምትሃታዊ ትዕይንት በማስተናገዱ ነው ይህንን ስያሜ ያገኘው በማለት ስለ ሐይቁ ለየት ያለ ተፈጥሮ ሲናገሩ ይደመጣሉ። ለመሆኑ ሐረ ሸይጣን ሐይቅ እንዴት ተፈጠረ? ይህ ሐይቅ በዚህ መንገድ ነው የተፈጠረው ብሎ በትክክል የሚያረጋግጥለት የሳይንስ ባለሙያ ባያገኝም ብዙ የሳይንስ ተመራማሪዎች ቦታውን አይተው እንደገመቱት የአካባቢውን ሁኔታ ግምት ውስጥ በማስገባት በእሳተ ገሞራ ፍንዳታ የተፈጠረ ሊሆን ይችላል በማለት የራሳቸውን መላምት ያስቀምጣሉ። በሌላ በኩል ደግሞ በኢትዮጵያ ቴሌቪዥን በኩል በተሰራ አንድ ዶክመንተሪ ፊልም ላይ ደግሞ የሀገር ሽማግሌዎች ስለ ሐይቁ መፈጠር ሲናገሩ ሐይቁ ኑር ሁሴን ከሚባሉ አንድ አባት ጋር የሚያያዝ ነው፣ መፈጠሩም ከሳቸው ጋር የተያያዘ ነው በማለት ስለ ሐይቁ መፈጠር ተናግረዋል። እንደ ሀገር ሽማግሌዎች ገለጻ ከሆነም ኑር ሁሴን የተባሉ አንድ አባት ከሩቅ ቦታ በእንግድነት አጎዴ ሎብሬራ በመጡበት ጊዜ ከሐይቁ አቅራቢያ በሚገኘው አጎዴ ሎብሬራ ደርሰው ቤቶች ብለው ይጣራሉ። ነገር ግን የአካባቢው ነዋሪዎች ኑር ሁሴንን በእንግድነት ሊቀበሏቸው ፈቃደኛ ስላልነበሩ በዚህ ጊዜ ኑር ሁሴን በጣም አዝነው እርግማንን አወረዱ በማለት ይህ ሐይቅም የተፈጠረው በኑር ሁሴን እርግማን ነው በማለት የራሳቸውን ትርጉም ይሰጡታል። የአካባቢው ነዋሪዎች አክለውም ኑር ሁሴን አካባቢውን ረግመውት ከሄዱ በኋላ ለረጅም ጊዜ ዝናብ ሳይዘንብ ከቆየ በኋላ አንድ ጊዜ በዘነበው ዝናብ በአካባቢው የነበረው መንደር በውሃ ተሞልቶ ለረጅም ጊዜ ከቆየ በኋላ ውሃው ቀስ በቀስ እየሰጠመ ሲሄድ ቦታውም እንደዚህ ጎድጓዳ ሆነ በማለት ስለ ሐይቁ መፈጠር ይናገራሉ። ይህ አስገራሚና ለየት ያለ ሐይቅ የሚገኘው እዚሁ በሀገራችን ኢትዮጵያ ሲሆን ከአዲስ አበባ 142 ኪሎ ሜትር ርቀት ላይ በስልጤ ዞን የሚገኝ ሚስጥሩ አሁንም ድረስ እንቆቅልሽ ሆኖ የቀጠለ አስገራሚ ሐይቅ ነው። ከዞኑ ከተማ በሰሜን አቅጣጫ ከወራቤ በ30 ኪሎ ሜትር ርቀት ላይ ይገኛል። ከአዲስ አበባ ወደ አርባ ምንጭ በተዘረጋው መስመር ላይ ደግሞ በስተ ምስራቅ 12 ኪሎ ሜትር ወይንም ደግሞ ከቡታጅራ ከተማ 9 ኪሎ ሜትር ርቀት ላይ የሚገኝ ብዙዎቻችን ከምናውቀው በየትኛውም ዓለም ከሚገኝ ሐይቅ ሁሉ የተለየና ከሳይንሱም ሆነ ከተፈጥሮ የተለየ ሐይቅ ነው። ይህ ሐይቅ ከስልጤ ዞን ወደ ስልጤ ወረዳ ቅበት ከተማ በ3.4 ኪሎ ሜትር ርቀት ላይ አጎዴ ሎብሬራ ተብሎ በሚጠራው ቦታ ላይ ይገኛል። ማንኛውም ሰው በዚህ ሐይቅ ዳርቻ ቆሞ ድንጋይም ሆነ ጠጠር አንስቶ ያለውን ኃይል ተጠቅሞ ቢወረውር የወረወረው ድንጋይ ወይንም ደግሞ ጠጠር ውሃው ላይ ሲወድቅ አያየውም። ምክንያቱ ግን አሁንም ድረስ ያልተመለሰና ምላሽ ያጣ እንቆቅልሽ ሆኖ ከመቀጠል ውጭ እስካሁን ማንም የዚህን ሐይቅ አስገራሚ ባህሪ ያወቀ የለም። በዚህም ይህንን እውነታ ማመን ያቃታቸው በርካታ ሰዎችም
አይ ይህማ ውሸት ነው፣ እንዴት የተወረወረ ድንጋይ ውሃው ላይ አይወድቅም በማለት ይህንንማ ቦታው ድረስ ሄደን ማየት አለብን በማለት ወደ ቦታው ያመሩ ቢሆንም የሰሙት ነገር እውነት ሆኖ በዚህ ተፈጥሮ ተገርመው ተመልሰዋል። ሌላው ደግሞ የዚህ ሐይቅ አስገራሚ ተፈጥሮ ሲሆን ይህ ሐይቅ በየጊዜው በራሱ መንገድ ቀለሙን እየቀየረ ብዙዎችንም እያስገረመ ይገኛል። ዛሬ ሰማያዊ ሆነ ሲባል ነገ ደግሞ አረንጓዴ ሆኖ ያድራል። በሌላ ጊዜ ደግሞ ቀይ ሆኖ ይታያል። ይህንን ተፈጥሮ ቦታው ድረስ ሄደን ካላየን አናምንም ያሉ ፈረንጆችም ይህ ነገር ውሸት ነው፣ እንዴት አንድ ድንጋይ ወደ ሐይቅ ተወርውሮ ውሃው ላይ አይወድቅም በማለት ሻንጣቸውን ሸክፈው ወደ ኢትዮጵያ በመምጣት እውነታውን ለማረጋገጥ ሐረ ሸይጣን ወደ ተባለው ሐይቅ ተጉዘው ቦታው ላይ ሆነው ጠጠር አንስተው ወደ ሐይቁ የወረወሩ ቢሆንም የወረወሩት ድንጋይ ውሃው ላይ ሳይወድቅ የደረሰበት ሳይታወቅ ዳብዛው ጠፍቶ ቀረ። በኋላም በሁኔታው ተገርመው እውነታውንም አረጋግጠው ተመልሰዋል። ሌላው በአካባቢው የሚነገር አፈ ታሪክ ደግሞ እንዲህ ይላል። ሐረ ሸይጣን ማለት በሰይጣን የተፈጠረ ወይንም ደግሞ የሰይጣን ሐይቅ ነው በማለት ስፍራው ቀደም ብሎ ዳገት እንደነበርና በዚህ አካባቢ ዳር ለዳር ደግሞ ሰይጣን ይኖርበት ነበር ይላሉ። በዚህ ወቅትም አንድ የእስልምና አባት በዳገቱ ላይ እየሰገዱ እያለ ሰይጣኖች ያንን አባት በመሳደባቸው ምክንያት ሰይጣኖቹም ዳገቱም አብረው በውሃ ተውጠው ሰጠሙ በማለት የአካባቢው ማህበረሰብ በርካታ ምክንያቶችን ስለ ሐይቁ መፈጠር ያቀረቡ ቢሆንም ሐይቁ ግን ዛሬም ድረስ ምክንያቱ ሳይታወቅ ለብዙዎች መልስ አልባ ሆኖ ይገኛል። ይህ ከሳይንሱም ሆነ ከተፈጥሮ የተለየ ባህሪ ያለው በሀገራችን ኢትዮጵያ በስልጤ ዞን የሚገኘው ሐይቅ ሐረ ሸይጣን አካባቢ የሚኖሩ የአካባቢው ነዋሪዎችም ይህ ሐይቅ ሐረ ሸይጣን ነው፣ እርኩስ መንፈስ አለበት በማለት ልጆቻቸው ወደዚህ ሐይቅ እንዳይሄዱ እንደሚከለክሏቸው ይናገራሉ። የአካባቢው ነዋሪዎች ሐይቁን በፍርሃት ቢመለከቱትም ነገር ግን አዲስ ነገር መሞከር የሚያስደስታቸው ፈረንጆች ግን አሁንም ድረስ ቦታውን እየመጡ በመጎብኘት የሐይቁን ያልተለመደ ተፈጥሮ ያደንቃሉ። ሐይቁ ለዘመናት ሚስጥራዊ ሆኖ የቆየ ቢሆንም ነገር ግን አሁንም ድረስ ይህ ሐይቅ በዚህ መንገድ ነው የተፈጠረው በማለት የሐይቁን መፈጠር በትክክል ማስረዳትም ሆነ መናገር የቻለ ማንም የለም። ምናልባትም የአካባቢው ነዋሪዎች ከሆናችሁ ወይንም ደግሞ በሆነ አጋጣሚ ይህንን ሐይቅ የመጎብኘት እድል ያገኛችሁ ተመልካቾች ካላችሁም የዚህን አስገራሚ ሐይቅና የተለየ ባህሪ እንዲሁም በዚህ ቪዲዮ ያልተጠቀሰ የተለየ ባህሪ ካለውም ኮመንት ላይ እንድታስቀምጡልን በትህትና እንጠይቃለን። ለዘመናት ሚስጥራዊ ሆኖ የቀጠለው በየጊዜው ቀለሙን የሚቀይረውና የተወረወረውን ማንኛውንም ነገር የደረሰበት እንኳን ሳይታወቅ ዋጥ አድርጎ የሚያስቀረው አስገራሚው ሐይቅ ሐረ ሸይጣን በኢትዮጵያ። सो हेलो गाइस, अगर आपको भी अपने सभी डिलीट फ़ोटो को वापस लाना है तो उसके लिए पहले आप मुझे सब्सक्राइब करो। सो चलो गाइस, वीडियो को स्टार्ट करते हैं। आपको फाइल्स वाले ऑप्शन को इनेबल करना है।